መልካም አስተዳደር ለማረጋገጥ ትክክለኛ መስመርና አመለካከት ይጠይቃል። የኢትዮጵያ ሕዝብ ትግል ለዓመታት በጭቁኖች ወገኖች ላይ ተጭኖ የነበረውን የኋላ ቀርነትና ጸረ ዴሞክራሲያዊ ስርዓት የማስወገድ ትግል ቢሆንም የስልጣን ጥማቸው እንጂ የሕዝቡን ፍላጎት የማሟላት ልቦና ባልነበራቸውና የክህደት አስተሳሰብ በተጠናወታቸው መሪዎች የተነሳ የሕዝቦቹ መስዋዕትነት ዋጋ ቢስ ሆኖ እንዲቀር አድርገውታል። ሕዝቦች ሕግ ፊት ያለ ምንም አድልዎ እንዲዳኙ የበላይነት አስተሳሰብ ተወግዶና የዜጎች ሰብአዊ ክብር ተጠብቆ በአገራቸው ላይ ያለ ምንም ልዩነት የሀብታቸው ተጠቃሚ እንዲሆኑ ሐሳባቸውን በነጻ የመግለጽና የመቃወም መብታቸው እንዲከበርላቸው የሁሉም ህብረተሰብ ፍላጎት ቢሆንም ሕዝቡ ግን የዚሁ ቀና አካሄድና አስተሳሰብ ተጠቃሚ ሊሆን አልቻለም። የመልካም አስተዳደር ጉዳይ የሰላም የመረጋጋት በእድገት የመጠቀ ህብረተሰብ የመፍጠርና በአጠቃላይ የሀገሪቱን ልማት በማፋጠን በኩል ትልቅ ሚና የሚጫወት መሆኑ ቢታወቅም በዚሁ ቀና አስተሳሰብ መራመድ ተጠቃሚዎች ያልሆኑ ስርዓቶች ግን ነጋ ጠባ ለማስመሰል ብቻ ሲሉ እንደ ዋነኛ ርዕስ አድርገው በማቅረብ ለማደናገሪያ እንደሚጠቀሙበት የወያኔ ኢህአዴግን ስርዓት ተግባር በማየት ሁኔታውን በግልጽ መረዳት ይቻላል። የወያኔ ኢህአዴግ መሪዎች ወደ ስልጣን ከወጡበት ማግስት ጀምረው ስለ መልካም አስተዳደርና ሌሎች አርዕስቶች እያነሱ በተለያዩ መድረኮችና የሚዲያ ማሰራጫዎች እንደ ትልቅ አጀንዳ በመውሰድ ይናገሩባቸዋል ብቻ ሳይሆን የተለያዩ የህዝብ መድረኮች በማዘጋጀት በድለን ነበር፣ ካሁን በኋላ አይደግመንም፣ ለማስተካከል ጥረት እናደርጋለን ወዘተ የሚሉ የሚያስጎመጁ ሐረጎች በመጠቀም የአዞ እንባ የሚያነቡ በተንኮል የተጠመቁና የተካኑ ፍጡራን መሆናቸው ማንም ኢትዮጵያዊ ያውቃቸዋል። ይህ ጸረ ህዝብ አካሄዳቸውም በሁሉም የሀገራችን አካባቢዎች በስፋት እየተጠቀሙበት ያሉ መሰሪ ተግባራቸው መሆኑን ግልጽ ነው። ባለፉት ሳምንታት በትግራይ ምዕራባዊ አካባቢ በሁመራ ከተማ ውስጥ መልካም አስተዳደርን አስመልክተው የአካባቢውን ህዝብ ሰብስበው ባወያዩበት ሰዓት የስብሰባው ተሳታፊዎች የሆኑትን የሁመራ ከተማ ነዋሪዎች ያለ አንዳች ፍርሃትና መሸማቀቅ የሥርዓቱን ብልሹ አስተዳደራዊ ሁኔታ በተለይ ደግሞ በከተማው ውስጥ የሚገኙ የሥርዓቱ ሹማምንቶችና እየፈጸሙት ያሉትን ጸረ ህዝብ አሰራራቸውን ስሜት በተሞላበት መንገድ ሂስ ሲያደርጉት ተስተውለዋል። በስብሰባው ወቅት የተነሱት ጥያቄዎችና አስተያየቶች በርከት ያሉ ቢሆኑም ጥቂት አንኳር የሆኑትን ለመጥቀስ ባለቢላዎች ቤታቸውን አከራይተው ለራሳቸው ርካሽ በሆነ የመንግስት ወይም የቀበሌ ቤት እየኖሩ ድሃው ወገን ግን መጠለያ አጥቶ በስቃይና በችግር እንዲኖር በመገደዱ ምክንያት መፍትሄ ይሆነኛል ብሎ ለሰራት ደሳሳ ጎጆም ከህግ ውጭ ነው የሰራው እየተባለ በመንግስት ትዕዛዝ እንደሚፈርስ የግብር አከፋፈል በሚመለከትም ስራው ከሚመለከታቸው አካላት ቅርበት ወይም ዝምድና ያለው ከሆነ የሚከፍለው ግብር አነስተኛ እንደሆነ ትውውቅ ከሌለህ ግን ከመጠን በላይ ለመክፈል እንደምትገደድና በዚህ መሰረትም ፍትሃዊ የግብር አከፋፈል እንደሌለ በመንግስት ድጎማ ተደርጎላቸው የመጡትን እንደ ስኳር ዘይትና ሌሎች ህብረተሰቡ የሚጠቀምባቸው አላቂ ዕቃዎች በድብቅ ወደ ሌላ ቦታ እየተጓጓዙ እንደሚሸጡና ለህዝቡ እንዲያከፋፍሉ ተብለው ኃላፊነት የተሰጣቸው የከተማው ነጋዴዎች ደብቀው በመሸጥ ለራሳቸውና ለተባባሪዎቻቸው ለሆኑት አስተዳዳሪዎች ጥቅም እያዋሉት መሆኑን ግብር በዝቶብኛል ብሎ ንግድ ፍቃዱን ያስረከበ ነጋዴ
የሚሰራበት ድርጅት ሳይዘጋ ስራውን እየቀጠለ መሆኑ እየታወቀ ችላ ማለት ይህም ህጋዊ ያልሆነ ነጋዴ እንዲስፋፋ ምክንያት እንደሆነ የሚሉና ሌሎች በከተማው ባለስልጣኖች እየተፈጸሙ የሚገኙ አስነዋሪ ተግባሮች በስፋት ተነስተዋል። እነዚህ በከተማው ህዝብ የተነሱ ጥያቄዎችና አስተያየቶች የሥርዓቱ መሪዎች ከላይ እንደተገለጸው ችግሮች ነበሩን እናስተካክለዋለን በማለት እንደተለመደው ለህዝቡ ብለው የማያደርጉት ነገር እንደሌለ በመጥቀስ የሚያደናግሩ ቃላቶችን ሲጠቀሙ ተስተውለዋል። የተከበረ የኢትዮጵያ ህዝብ ሆይ የወያኔ ሥርዓትና ተባባሪዎቹ አሁንም ቢሆን የስልጣን እድሜያቸውን ለማስቀጠል ሲሉ በህዝቡ ደምና መስዋዕትነት እየተረማመዱ በየቀኑ በሚፈጥሩት አስመሳይና የማይተገበር ቃላት ህዝባችንን እያታለሉና ጸረ ህዝብ ተግባራቸውን እየቀጠሉበት ነውና በሚካሄዱ አስመሳይ የስብሰባ አጀንዳዎችና ባዶ ተስፋዎች ሳትዘናጋ የልማትህ አደናቃፊዎች የሆኑትን የሥርዓቱ ተላላኪዎች ልታውቃቸውና በመሰብሰቢያ አዳራሻቸው ሆነ ያሰማኸውን ተቃውሞ ይበልጡን ለማጠናከር ትግልህን አፋፍመህ ልትቀጥልበት ይገባል።